ማስተር አብነት እንደዚህ ሆኖ ሳየው ልቤ ነው የተጎዳው። የበርካታ ህመምተኞችን፣ ረሃብተኞችን፣ ችግረኞችን በተለይ ደግሞ በተለያዩ ቦታዎች በድርቅና በጎርፍ አደጋ የተከሰተባቸው አካባቢዎች በአካል በመገኘት እንባቸውን ያበሰው ማስተር አብነት ስሜልቀኑ ልዩ ኮኖ ላንቺም ለማብቂያ ለዘመንሽ ለዘመኔ ብቸኝነት ድል መቋጫው እንኳን ደስ አላችሁ ለተወዳጁ አርቲስት ሱራፌል ተካ የተጀመረው ቻሌንጅ በሰላም ተጠናቆ መኪናውን ሊሸለም ጥቂት ደቂቃዎች ነው የሚቀረው። ፖፑላር ኤሌክትሮኒክስ መኪናውን ያዘጋጁት ድርጅት የሚሉትን ሰምተን እንመለስ። ለሱራፌል ተካ መኪናው ይገዛል። ውድ ኢትዮጵያውያን ይህ ቻሌንጅ ከቻሌንጅም በላይ የኢትዮጵያን ህብረትና አንድነት የታየበት ሁሉም ኢትዮጵያዊ በአንድ ልብ የተሳተፈበት መልካምነታችንን ለብዙ ያሳየንበት አገራችንን በተግባር የገለጽንበት ትልቅ አውድን የፈጠረ አንድነታችንን ውበታችን እንደሆነ ለብዙዎች ያሳየንበት ነበር። ለዚህም ታላቅ ስራ ብዙ ደጋግ ኢትዮጵያውያን በቀናነት ተሳትፈዋል። ለዚህም በመጀመሪያ ፈጣሪን በመቀጠል በዚህ መልካም ተግባር ላይ የተሳተፋችሁ ሁሉ ለወጣት ልጃችን አይናችን አዶኒስ፣ ወጣት ቲክቶከሮች፣ ተጽዕኖ ፈጣሪዎች፣ አርቲስቶች፣ የጥበብ ሰዎች እንዲሁም ለመላው የኢትዮጵያ ህዝብ ላሳያችሁን ቀናነት ፖፑላር ኤሌክትሮኒክስ ታላቅ ምስጋና ያቀርብላችኋል። በቀጣይም ለሀገር ለወገን የሚጠቅሙ ስራዎችን አብረን ከሀገራችን ልጆች ጋር ተጋግዘን እንደምንሰራ ቃል እንገባለን። ታላቅ የሆነ ርክክብ በቅርብ ቀን እናደርጋለን። እንወዳቸዋለን። ኢትዮጵያን ለዘላለም ትኑር። በቀጣይ ደግሞ ቻሌንጁን ያስጀመረው አዶናይ ሁላችሁንም እንግዲህ አንድ ጠቅለል አድርጎ በአንድ ቪዲዮ አመስግኗል። እሱን ቪዲዮ ተከታተል እንመለስ። ጤና ይስጥልኝ ፖፑላር ኤሌክትሮኒክስ እንግዲህ 1 ሚሊዮን ፎሎወር ገብታችኋል። እኔም በጣም ደስ ብሎኛል፣ ምክንያቱም ይገባችኋል ብዬ አስባለሁ። 3 ቀን ሰጣችሁናል። ከዚህ በላይ ደግሞ ይውህና የለም። ቴንክ ዩ አመሰግናለሁ። መስጠት እንደምትፈልጉ በምስክርነት አሳይታችኋል። ደስ የሚለው ነገር በ3 ቀናት ውስጥ 1 ሚሊዮን ፎሎወርስ ገብተናል። አሁን ደግሞ ለሱራፌል ተካ አንድ መኪና ሊገዛለት ነው። ከዚህ በላይ ምን ደስታ አለ? እኔ በጣም ደስ ብሎኛል። ከሁሉም በላይ ግን ደስ ያለኝ ምን እንደሆነ ልንገራችሁ። አሁን ያመጣነው አዲስ ባህል፣ ይህ ባህል ደግሞ የመተባበር አብረን የመቆም አንድ ሰው ሲደሰትን የማየት ፍላጎትን ባህል ነው። እውን አደረግነው። በጣም ትልቅ ታሪክ ሰራን ጋይስ። ተአምር አይደለ? በ3 ቀን ውስጥ 1 ሚሊዮን ፎሎወር አደረስነው ፖፑላር ኤሌክትሮኒክስ። ሱራፌል ተካ ደግሞ መኪናውን ሊያገኝ ነው። ገባችሁ? ትልቅ ተአምር። ይህ ተአምር መስራት ከቻልን በ3 ቀናት ውስጥ ተዘጋጅተንበት ከቆየን ምን አይነት ተአምር መስራት እንችላለን? አያችሁ ኢትዮጵያ ውስጥ በጣም ብዙ ካምፓኒዎች አሉ። አሁን እኔ የማወራችሁ እንደ ኮንተንት ክሪኤተር ወይም ደግሞ ቪዲዮ ቀርጾ የሚለቅ ሰው ሳይሆን እንደ አንድ ቢዝነስማን እንደ አንድ ማርኬተር ነው። ኦኬ ስሙ ልንገራችሁ። በጣም ብዙ ቢዝነሶች አሉ ኢትዮጵያ ውስጥ። እነዚህ ቢዝነሶች እንግዲህ ለአድቨርታይዝመንት በሚሊዮኖች ብር ያወጣሉ። ግን እንደዚህ ያክል አድቨርታይዝመንት ታይቶ አይታወቅም። ለምን? እነዚህ ካምፓኒዎች ገንዘባቸው ወደ ጥሩ ዓላማ እያዋሉት ስለሆነ በህዝብም በጣም ትልቅ የሆነ ተወዳጅነት እያተረፉ ይገኛሉ። ስለዚህ ይህ ደግሞ እኛ ልንጠቀምበት ይገባል። እንዴት አድርገን ነው የምንጠቀምበት? እንግዲህ በጣም ብዙ ቢዝነሶች ገንዘብ ያወጣሉ ለአድቨርታይዝመንት ማለት ነው። ያ ገንዘብ ደግሞ የማግኘት እድላቸው ተመልሰው የማግኘት እድላቸው ዝቅ እያለ ይገኛል። ለምን? ቲክቶክ በኃይለኛው እያሸነፈ ስለሆነ ማለት ነው። ስለዚህ ታላላቅ ካምፓኒዎች ኮንታክት እያደረጉኝ ይገኛሉ። እነዚህ ካምፓኒዎች ደግሞ ከኔ ጋር መስራት ከጀመሩ በጣም ትልቅ የሆነ ነገር ለተቸገሩ ሰዎች እንዲረዱ እፈልጋለሁ። የገንዘብ እርዳታ፣ የእቃ እርዳታ፣ ቤት ሊሆን ይችላል፣ መኪና ሊሆን ይችላል፣ እንዲረዱ እፈልጋለሁ። ግን ከነዚህ ካምፓኒዎች በኮንፊደንስና በድፍረት ቆመን ይህ ከሰጣችሁን፣ ይህ ከረዳችሁ፣ ያ ካደረጋችሁ እኛም ደግሞ እንደዚህ እናደርጋለን የማለት አቅሙ እንዲኖረን አዲስ ቴሌግራም ግሩፕ ክሬት አድርጋለሁ። ይህ ቴሌግራም ግሩፕ ደግሞ ማለት ነው ጋይስ ላስረዳችሁ፣ ሁላችንም ጆይን እናደርግና ከዛ በኋላ ማገዝ የምንፈልገው ሰው ካለ ሁላችንም ተባብረን ይህ ሰው መታገዝ አለበት እንላለን። እኔም ሐሳቦች አቀርባለሁ። ከዛ በኋላ ሁላችንም ተስማምተንበት ተአምር መፍጠር
እንችላለን ማለት ነው። አንድ አካውንት ወደ 1 ሚሊዮን ፎሎወር ለማድረስ የፈጀብን ቀናት 3 ቀናት ነው። ግን ተዘጋጅተን ከጠበቅን እነዚህ አካውንቶች በ2 ሰዓት በ3 ሰዓት የማድረስ አቅሙ ይኖረናል ማለት ነው። ይህ ደግሞ ትልቅ የሆነ ተአምር ይሆናል። የዛኔ ነው ቤት ማስገዛት የምንጀምረው፣ የዛኔ ነው መኪና መለገስ የምንጀምረው፣ የዛኔ ነው ታይቶ የማይታወቅ ተአምር መስራት የምንጀምረው። ከአንድ ካምፓኒ ብቻ ሳይሆን ከ3-4 ካምፓኒዎች ጋር በአንድ ጊዜ ሰርተን ትልቅ የሆነ እርዳታ ማሰባሰብ እንችላለን። ትልቅ የሆነ ድጋፍ ማድረግ እንችላለን ለሀገራችን ልጆች ማለት ነው። ለተቸገሩት፣ ለተጠሙት፣ ለተራቡት አርቲስቶች ካሉ መደገፍ ያለባቸው በጣም ብዙ ሰዎች ሊኖሩ ይችላሉ። እኛ ራሳችን እየለየን አውጥተን እንደግፋለን። ካምፓኒው ቀጥታ ሰውን እንዲረዳ እናደርጋለን ማለት ነው። ሰላም የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ዛሬም እንግዲህ እናንተን በሚመጥኑ በተመረጡ ቪዲዮዎች ለእናንተ መጥቼላችኋለሁ። ከናንተ የሚጠበቀው ቪዲዮ እንደምትወዱት ስለማልጠራጠር ላይክ አድርጋችሁ መጀመር እንዳትረሱ። ሐሳብ አስተያየታችሁን፣ ወንድማዊ ምክራችሁን እንዲሻሻል እንዲለወጥ የምትፈልጉትን ማንተ ላይ መጻፋችሁን እንዳትረሱ። በሚያስደስቱና እጅግ በጣም በሚያሳዝኑ ቪዲዮዎች እንግዲህ ለእናንተ መጥቼላችኋለሁ። ወደ ቪዲዮ በመጀመሪያ እንግዲህ ከሚያሳዝነው ቪዲዮ ስንጀምር የድሆች አባት የሆነው ማስተር አብነት አልጋ ላይ ከተኛ በኋላ እንግዲህ የተለያዩ ሰዎች ቤታቸውን ዘግተው ማልቀስ ከጀመሩም ሰነባብቷል። በማስተር አብነት ጉዳይም እንግዲህ አዲስ የወጣ ቪዲዮ አለ። ይሄንን ቪዲዮ ተከታተልን። ማስተር አብነት እንደዚህ ሆኖ ሳየው ልቤ ነው የተጎዳው። የበርካታ ህመምተኞችን፣ ረሃብተኞችን፣ ችግረኞችን በተለይ ደግሞ በተለያዩ ቦታዎች በድርቅና በጎርፍ አደጋ የተከሰተባቸው አካባቢዎች በአካል በመገኘት እንባቸውን ያበሰው ማስተር አብነት ዛሬ ግን በጠና ታሞ መቀመጥ እንደማይችል እጅግ በጣም ልቡ በተሰበረበት እጅግ በጣም ልብን በሚነካ ሁኔታ ሲናገር ተሰማው። እጅግ አዘንኩኝ፣ አሳዘነኝ። አንዳንድ ጊዜ ኢትዮጵያ መልካም ሳይበርክትልሽ አላት ይመስላል። ብዙ ሰዎች ብዙ መልካም የሚያደርጉ ሰዎች ሲሰበሩ እናያለን። ማስተር አብነት የብዙ እናቶችን እንባ አብሷል። ብዙ ሰዎች መርቀውታል። ብዙ እናቶች ክፉ አይንካህ ልጄ ብለውታል። ማስተር አብነት ወጣቶችን ረድቷል። እንደ ወጣትነታቸው እግዚአብሔር ይስጥልን ቴንኪው ተብሏል። ማስተር አብነት ሴቶች፣ ህፃናቶች፣ ማህበረሰብን ረድቷል። በየቦታው እየሄደ በየቦታው ይህን ፈተና ማስተር አብነት ብቻውን ሳይሆን መላው የኢትዮጵያ ህዝብ ማስተር አብነት አንድን እናት ሲረዳ የበርካታ እናቶችን እንደረዳ የኢትዮጵያ እናቶችን እንደረዳ ነው የማስበው። አንድ አባት እያለቀሰ ሲረዳ የበርካታ አባቶችን እንደረዳ ነው የማስበው። ማስተር አብነት አንተ ብቻህን አልታመምክም። መላ የኢትዮጵያ ህዝብ ካንተ ጎን መሆን አለበት፣ መቆም አለበት። አብረን የታመነው ወንድሜ ስቃይን ላንጋራ እንችላለን። የምር ሳይህ በጣም ልቤን ያዘነው አንተ ሳይ የብዙ ሰዎችን እንባ ስታብስ እንጂ አንተ እንደዚህ ሆነ ልብ ተጎድቶ አይቼ አላቅም። በበርካታ ህመም ላይ ሆነው ብዙ ሰዎች እንደሚረዱ እናውቃለን። መቄዶንያ መስራችና የበላይ ጠባቂ ዶክተር ቢኒያም እንዳንተ ነው ታሞ ነው ይሄን ሁሉ ህዝብ የሚረዳውና አንተ ደግሞ በዛሬ በጣም ልጅ ነህ፣ ወጣት ነህ። ስለዚህ መታከም አለበት። የመንግስት አካላት በኤርፖርት በኩል ፕሮሰስ በማድረግ በጣም ሊታገዝ ይገባዋል። ማስተር አብነት አገር ነው። ማስተር አብነት የኛ አይከን ነው። በቃ ማስተር አብነት ሳይሆን ማህበረሰብን በመርዳት የፍቅር ሰው ሆኖ አሳይቶናል። ስለዚህ በርካታ ኢትዮጵያኖች ድምጽ በመሆን በተለይ ብዙዎቻችን በገንዘብ እንደማንረዳ ይታወቃል። አቅማችን ለዛ የሚመጠን አይደለም። ግን አንድ ነገር ሙሉ በሙሉ ማድረግ እንችላለን። ከጎናችን ያለውን ምንጊዜም ከአጠገባችን የማይጠፋ አንድ ኃይል አለ። እሱም ደግሞ እግዚአብሔር ነው። እግዚአብሔርን መለመን እንችላለን። ጌታዬ ሆይ ይሄንን መልካም ልጅ ይሄንን መልካም ሲሰራ የነበረ ልጅ አንተ ማረው፣ አንተ ፈውሰው ጸሎት ማድረግ አለብን። የምሬን ነው። በጣም እያካበርኩት አይደለም። ማስተር አብነት በጣም ጎበዝ ሰው ነው። ብሔር አይመርጥም።
ማንነት አይመርጥም። ለካሜራ ብሎ የሚሰራ ሰው አይደለም ከመጀመሪያ ጀምሮና በጣም ወንድም እግዚአብሔር ይማርህ፣ ፈጣሪ ካንተ ጎን ይሁን፣ ድንግል ማርያም ከለላ ጥላ ትሁን ወንድሜ። በሄድክበት ሁሉ እግዚአብሔር በልዩ ጥበቡ ማከናወንን ያድርግልህ። ተመልሰህ እግዚአብሔርን አመስግነህ ወደ ስራ የምትገባበት የኛው የማስተር አብነት ፎቶ ከተጋራም በኋላ እንግዲህ የተለያዩ ሰዎች እንዲያዝኑና ልባቸው እንዲሰበርም እንግዲህ ምክንያት ሆኗል። ማድረግ የምንችለውን ሁሉ ለማስተር አብነት በማድረግ ለድሆች አባት በማድረግ ሁላችንም የበኩላችንን አስተዋጽኦ ማድረግ ይኖርብናል ብዬ አስባለሁ። ሁላችሁም የኢትዮጵያ ሕዝቦች በሙሉ ይህንን ቪዲዮ የምትመለከቱ ለማስተር አብነት ጸሎታችሁን ማቆም እንደሌለባችሁም በዚህ አጋጣሚ ልነግራችሁ ፈልጋለሁ። ሌላው ደግሞ እንግዲህ ተወዳጁ ጋዜጠኛ ሰይፉ ኦኒቤስ እንግዲህ የማያውቀው ሰው የለም። ሶስት ሰዎችን የራት ግብዣ ብታቀርብላቸው በህይወት ካሉት ውስጥ ማንን ትመርጣለህ የሚል ቻሌንጅ የሚያደርግ ጥያቄ ተጠይቆ ነበረ። ሰይፉ ኦኒቤስ የመለሰው መልስ ብዙዎችን አስገርሟል። አይተነው እንመለስ። በህይወት ካሉ ሶስት ሰዎችን በህይወት ከሌሉ ደግሞ ሶስት ሰዎችን ራት የመጋበዝ እድል ቢሰጥ እነማንን ትጋብዛለህ? በመጀመሪያ በህይወት ከሌሉት እንጀምር። በህይወት ከሌሉማ እነዚህ ሰዎች እኮ ከፈጣሪ ጋር ናቸውና ከሱ ጋር ራት እየበሉ ነው አይደል እንዴ? ስለዚህ እንዴት ከነሱ ጋር የመብላት እድል ይኖረኛል? ግን ዝም ብዬ ሳስብ ሶስት ሰዎችን ለኢትዮጵያ መሰረት የሆኑ በጣም ማደንቃቸው ራት ብበላ ለኢትዮጵያ መሰረት ትልቁን የጣሉት ብዬ የማስበው አጼ ቴዎድሮስ፣ አሁን ደግሞ ለመጣው ዘመናዊነት ትልቅ መሰረት የጣሉት አጼ ሚኒሊክ እና አባቴን ሶስቱም በጣም ነው የምወዳቸው። በነገራችን ላይ በህይወት ካሉት አሁን እኮ እነዚህ የጠሯቸው ሶስቱ አካላት በስራቸው በህይወት አሉ አይደል እንዴ? እኔ ሞቱ ብዬ አላስብም። ስለዚህ የሶስቱ አድናቂ ነኝ። ሌላ ደግሞ ተወዳጁ አርቲስት ሱራፌል ተካ ያስተላለፈውንና የተናገረው መልእክት አለ። እሱም ቪዲዮ ማየት እንመለስ። ተዋናይ ሱራፌል ተካ እባላለሁ። መቶ ደስታ ፍለጋ ከሚለው የጽጌረዳ ኃይሉ መጽሐፍ አጫጭር ልቦለዶች ላይ የተወሰነች ገጽ አነብላችኋለሁ። አመሰግናለሁ። ስለመብርሃን ስለ ጭንቃማ ላጇ እንዲህ እንዳሉ 6 ሰዓት ሆነ። በበራፋቸው እንደ ሌላው ቀን የሚመላለስ አልነበረም። 5 ሳንቲም ሳያገኙ ወደ ቤታቸው ተመለሱ። የሚበሉት አልጠፋም። ከትናንት ወዲያና ትናንት የተገኘ ምግብ አለ። ሳንቲም ግን ቤሳ ቤስቲን የላቸውም። ምሳቸውን በልተው ደግሞ በራፋቸው ላይ ወጡ። ስለመብርሃን 10 ሰዓት ሆነ። ሆዳቸውን ገልጠው ማከክ ጀመሩ። አድጎ በተቆለመመ ጥፍራቸው ያከኩት ሆዳቸው ሊጥ የፈሰሰበት አስፋልት መሰለ። ትንሽ ሰዓት ቀርቷቸዋል። ፉርኖ ዳቦ ለመግዛት የሚያስችላቸውን ሳንቲም ለማግኘት ግን አልቻሉም። የትም ሄደው ጠግበው ቢበሉ ማምሻው ላይ አንድ ፉርኖ ዳቦ ገዝተው ካልበሉ ሆዳቸው ባዶ የሆነ ይመስላቸዋል። ረሃብ ይጠናባቸዋል። 10 ሳንቲም 10 ሰዓት ላይ አገኙ። 10 ሳንቲም ቀርቷቸዋል። ለወትሮው በዚህ ሰዓት ብዙ ፍራንክ ያገኛሉ። መንደርተኛው ይወዳቸዋል፣ በተለይ ወጣቶቹ። አመሻሽ ሲጀምር ነው ቀስ እያሉ ወደ ዳቦ መሸጫው የሚሄዱት። ዳቦ ሻጮቹ ለምደዋቸዋል። አንድ ፉርኖ መጡ ይሏቸዋል። አሮጊቷ የለመዱት ሰዓት ሲያልፍባቸው ሆዳቸውን ይሞረሞራቸው ጀመር። ትናንትን ናፈቁ። አንዳች የሚያህል ዳቦ በ5 ሳንቲም ከጥቂት ዓመታት በፊት በ10 ሳንቲም በልተዋል። ያኔ የምጣፍጠዋን ትንሽዬ ፉርኖ በአቅራቢያቸው ከሚገኘው ኬክ ቤት በ5 ሳንቲም ገዝተው እየጣፈጣቸው በልተዋል። ዘመነ ደግ። ስለመብርሃን 12 ሰዓት ሆነባቸው።
እንደ ሕፃን ልጅ ሆዳቸው ሲጮህ ተሰማቸው። 10 ሳንቲሟን በደቀቁ እጆቻቸው እያቀባበሉ ተጫወቱበት። ለዓይን ማያዝ ሲጀምር ከተቀመጡበት ተነሱ። የዳቦ ቤቱን ወጣቶች ነገ 10 ሳንቲም አመጣለሁ ብለው ሊወስዱ 2 እርምጃ እንደተራመዱ አንድ ትልቅ ሰው 5 ሳንቲም ሰጥቷቸው አለፈ። አይ እውራ ሞራ የምትቀልብ እያለህ ጾሜን አላድር አሉ ድምፅ አውጥተው በቤታቸው ምንም የሚቀመስ እንደሌለ ሁሉ። ዳቦ ቤት በር ላይ ሊደርሱ ሲሉ አንዲት ሴት 5 ሳንቲም ስትሰጣቸው የዕለት እንጀራዬን የማትነሳይ ተመስገን ተመስገን አሉና ቦረቁ። በጨርቅ ተደግፋ የታሰረች መነጽራቸውን ከፍ ከፍ እያደረጉ እንደ መጨፈር ቃጣቸው። ፉርኖ በ10 ሳንቲም ዱቤ ያለማምጣታቸው አስደሰታቸው። ወደ ውስጥ ሲዘልቁ ከሳቸው በቀር ማንም ገዢ አልነበረም። አንድ ፉርኖ መጡ አለች ቀይዋ ዳቦ ነጋዴ። ኮመስታሬ አሏቸው በባዶ ድዳቸው ፈገግ እያሉ። ቤኔ አሏቸው እየሳቁ ጣሪያን ቤት ሰራ ነበር ይላሉ። አሮጊቷም ሆኑ ልጆቹ ቤኔም ኮሜስታሬም ምን ማለት እንደሆነ አያውቁም። እሳቸውም እነሱም ይላሉ። አሮጊቷ ወደ ባንኮኒው ጠጋሉና ድፍን 10 ሳንቲምና 2 5 ሳንቲሞች በኩራት አስቀምጠው ተሎ በይ በሽቷል 1 ፉርኖ አሉ። 1 ፉርኖ እኮ 30 ሳንቲም ሆኗል አለቻቸው። ምነው ማታ በ20 ሳንቲም በልቼ አሉ። ሆዳቸው ይበልጡኑ ጮኸ። 20 ሳንቲም ለማግኘት 12 ሰዓት ተቀምጠዋል። አይማማ በትናንት በሬ ማን ያረሳል? ትናንት አለቀ። ጠዋት ነው 30 የሆነው። እንዳልሞላለሁት ደግሞ ምንም የለኝም አለች ቀይዋ ዳቦ ሻጭ። የመሞቻቸው ቀን እንደተነገራቸው ሁሉ ደነገጡ። ክፉ ቀን ድንገት ይመጣል አሉ በሆዳቸው። በ20 ሳንቲም ትኩስ ፉርኖ የበሉባት ትናንት ይበልጥ ናፈቀቻቸው። ረሃባቸው ጸና። እሺ ነገ እመጣለሁ በጠዋት አሉ። 1 ፉርኖ። ስለ ነገ ማን ያውቃል? አይ ማማ ስለ ነገ ማን ያውቃል ብለው ነው አለች ልጅቱ። ግድ የለም አልሞት። እድሜም ረጅም የሆነው ፉርኖ ሲጨምር ለመሳቀቅ አይደል። የሞጨሞጭ አይኖቻቸውን አሹ። የዳቦ ሱስ ያናወዛቸው ምስኪን ደፉን ቀስ እያሉ እየወጡ ሄዱ። አመሰግናለሁ። 20 ሚሊዮን ብር የገባላትን ሴት አስታውሳለሁ። 20 ሚሊዮን ብር 20 ሚሊዮን ብር 10 ሚሊዮን ብር። እነዚህ 400 ሺህ 500 ሺህ ኦልሬዲ እነሱ ዝም ብሎ የሚገቡ ናቸው። ባይዘው ጧት የሚገቡ ዝም ብሎ እንዲህ ዝም ብሎ ለቁርስ ለራት ምናምን የሚገባላቸው ናቸው። 20 ሚሊዮን ብር ገብቶላት ኦልሬዲ ሴትዮዋን ሳይዋት 20 ሚሊዮን ማኔጅ የምታረግ ሴት አይደለችም። እና ይሄ ነገር መጣራት አለበት ተብላ ድጋሚ ቸርች መጣች። አካውንቴ ላይ 20 ሚሊዮን ብር ገባለች። እንደውም የገባልኝ 20 ሺህ ብር መስሎኝ ነበር ቁጥር ስለማላቅ። ወዳጆቼን ስጠይቅ ደነገጡ። ከየት ነው የመጣው አይታወቅም ገንዘቡ። ኦልሬዲ ሚራክል ማለት ምን ማለት ነው በአማርኛ? ተአምራት ነው። ተአምራት ኦልሬዲ ተአምርን ማብራራት አትችልም። አስማት አይደለም። ወይም ደግሞ ትሪክ ቢሆን በእንደዚህ አይነት መንገድ ነው ትላለህ። ሚራክል መኒ ማለት የተአምራት ገንዘብ ማለት ነው። ጌታ ኢየሱስ ክርስቶስ 2 ዓሣና 5 እንጀራውን ሲያበዛ 5000 ሰው በላ። 5000 ሰው ሲበላ ባይዘይ ወንድ ብቻ ተቆጥሮ ነው። አንድ አባወራ 3 ልጆች ሊኖሩ ይችላል፣ ሚስት አለው። እጅግ በጣም ብዙ ሚሊዮን ህዝብ ነው የበላው። ያው ሁሉ ሰው 2 ዓሣና 5 እንጀራ እንዴት ሊበዛ ቻለ? አታብራራው መስል
ሚራክል ማለት የምታብራራው ጉዳይ አይደለም። ወይም ደግሞ አንድ ሲጀመር አንድ ሁለት ምትለው ከገንዘብ ጋር በተያያዘ ግን የባንክ አሰራር አለ። ክሬዲት ዴቢት የሚባል አለ፣ ገቢና ወጪ የሚባል ነገር አለ። ባላስገባው ነገር ምናልባት የሰው ተሳስቶ አካውንት ተሳስቶ ገብቶ ይሆን? የሰው ተሳስቶ ገብቶ አይደለም። በነገራችን ላይ ያው መንፈሳዊ ነገር ላይ ጥልቅ ወይም ደግሞ እየጠለቅ ስትገባ ስፒሪቹዋል ነገር አሁን እዚህ ምድር ላይ እጅግ ባለጠጋ ሆኑ ጀስት ፓስ ያደርጓሉ ያለፉ ሰዎች አሉ። እዚህ ምድር ላይ እጅግ በጣም ብዙ በሚሊዮን የሚቆጠሩ ወይም በቢሊዮን በትሪሊዮን የሚቆጠሩ ገንዘቦች በአደጋ ምክንያት ተቃጥለው ይጠፋሉ። እነዚህ ነገሮች ኦልሬዲ የሆነ መንፈሳዊ ዓለም ላይ ዲፖዚት የሚሆኑ ናቸው፣ የሚጠፉ አይደሉም። አንዳንድ ሰው ዘርፎም ቀብሮ መሬት ውስጥ የሚያስቀምጣቸው ገንዘቦች አሉ። እነዚህ ዳሜጅ የሚሆኑበት አጋጣሚ አለ፣ የሚጠፉበት አጋጣሚ አለ፣ ወይም ዲሳፒር የሚያደርጉበት አጋጣሚ አለ። ስለዚህ እነዚህ ገንዘቦች አየር ላይ ነው የሚቀመጡት፣ ወይም ደግሞ እነዚህ ከረንሲዎች ይቀመጣሉ። ስለዚህ በዛ በሚጸለይበት ሰዓት ላይ እግዚአብሔር አምላክ እነዚህ የተበታተኑ ገንዘቦችን ለአንድ ሰው ታምራት ያደርጓል። እኔ እንደዛ ነው የምረዳው። ጥሩ። ስለዚህ የተሰወረውንም እሰጥሃለሁ ስለሚል የተሰወረውንም እሰጥሃለሁ ይላል። በጣም ጥሩ። እሺ እንግዲህ አሁን አገልግሎት ላይ ነው ያለኸው። ከዛ ከፕሮፊት ሚራክል ተካ ጋር ተለያይታችሁ ወጥተህ በራስ ሚኒስትሪ ያገለገልክ ነው ያለው። አሁን በራሴ ሚኒስትሪ ያገለገልኩ ነው። ጥሩ። እሺ እንግዲህ ከሱ ጋር እንምጣ። ግን እሱ ላይ መመጣልሃለሁ። ሻርፕ ሹተር የምትለው እንደው በተለይ እሷን እንትን ባሰማ በጣም ደስ ይለኛልና ታስታውሰዋለህ? ይሄንን ሌላ ነብይ ቢሆን ቲጂ የምትባል ሴት ታውቂያለሽ ነው የሚልሽ። እኔ ደግሞ ስነግርሽ ቶላ ይሁንልሽ ወይስ ግርማ? በኢየሱስ ስም ሹተር ፕሮፌት ሻርፕ ሹተር ፕሮፌሳይ ሜተርማ ፕሮፌሳይ ዱዊት ምንድን ነው? ቤተሰቦች ለዛሬ ይዤላችሁ የመጣሁት የተመረጡ ቪዲዮዎች እነዚህን ይመስሉ ነበረ። እንደወደዳችኋቸውም አልጠራጠርም። ቪዲዮውን ላይክ ሳታደርጉ የጀመራችሁም ላይክ ማድረግ እንዳይረሳ። በቀጣይ በተመረጡና አዳዲስ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ።